ሰላም ቤተሰብ እንዴት ናችሁ? አንዳንዴ ምንም ሆኑ ምንም ሰው የበታችነት እንዲሰማችሁ የተለያዩ ቃላቶችን ቢያወርዱባችሁ፣ ቢሰድቧችሁ፣ ቢያገጧችሁ በቃ ከምንም የበታችነት ስሜት ተሰምቷችሁ ከሚዲያ እንድጠፉ ወይ ቪዲዮ እንዳሰሩ በቃ እነሱ ብቻ ተናጋሪ፣ እኛ ብቻ ነን አዋቂ፣ እኛ ብቻ ነን ተሰሚ፣ በቃ እኛ ብቻ ነን ትክክል የሚሉ ልጆች ነበሩ። እኔ የማንንም ንግግር የማንንም ሀሳብ ኮፒ አድርጌ አልሰራም። ባየሁት በተረዳሁት በተለይ በቪዲዮ ላይ ትኩረት አድርጌ ያየሁትን ነገር ዘጋ እናገራለሁ። ሀይሚና ብሩኪ አደናባሪ የሆነ ፕራንክ ነው ይዘው የመጡት ብያችሁ ነበረ። ከቡታጀራ ጀምረው አዲስ አበባ ገቡ ድረስ በደንብ ያስታውቃል። በደንብ በቪዲዮ በማስረጃ ስነግራችሁ ነበር አይደል? የሚሰሩት ስራ ነው። ምንም አይነት ነገር በመሀላቸው የለም። ግን በሚሰሩት ስራ ላይ ቪዲዮ ስራ ውበት እንዲኖረው አቴንሽን እንዲስብ ተመልካች ብዙ እንዲያገኙ ሰብስክራይብ እንዲያገኙ የተለያዩ አክቶችን ያደርጋሉ ብያችሁ ነበር። እንደዛም ባልኩትም ሀይሚ ቀን በቀን ቻናሏ በጣም ነው ቡም ነው ያለው። ቡርክም እንደዛው። ይህ የውሸት ሳክስ ባይመጣ ቻናላቸው አይንቀሳቀስም ነበር። በዚህ የውሸት ስራ ላይ ግን የተለያዩ አክቶችን ስለሚያደርጉ በጣም ያመኗቸው ልጆች አሉ፣ ያላመኗቸውም ልጆች አሉ። አንዳንዶች ደግሞ እነሱ ካሉት ውጭ ሌላ ሰው የሚናገረውን እንዲያቆሙ የተለያየ ስድብ ይሄ ባግቦ ምናምን ነገር በቃ የሚሳደቡ ሰዎች ነበሩ። እነዛ ሁሉ ዛሬ ተጠራርገው ተጥለው ትናንትና በብሩክ ቻናል ላይ የተለቀቀውን ቪዲዮ ስታዩ እንዴት ነው ስሜቱ? ደስ ይላል። እውነትን ይዛችሁ ስትሄዱ ምንም ተመልካች ራሱ አይኖራችሁ፣ ቻናላችሁ ራሱ አይደግ ከእውነት ጋር። በእውነት እኔ ምንም አይመስለኝም ሰው እንዲያይ ቪዲዮን እንዲያየው ላይክ፣ ኮመንት፣ ሰብስክራይብ እንዳያድግ ብዬ የሌለ ሳክስ አልሰክስም፣ የሌለ ጭብጨባ አላጨበጭብም። ግን ደግሞ በሰራችሁት ልክ ያ የሰራችሁት ቪዲዮችሁ የተናገራችሁት መልስ ስታገኙለት በጣም ደስ ይላል። ከመጀመሪያ ጀምሬ ከቁጥር አንድ ሀይሚ ደስታዋ ወደ ሀዘን ተቀየረና ከዚህ ከቡታጅራ ልሄድ ነው ብላ ከሰራችበት ጊዜ ጀምሮ ትናንት በብሩክ ቻናል ላይ እስከተለቀቀበት ድረስ ምንም አይነት በመሀላቸው ልዩነት እንደሌለና ስራና ስራ ብቻ እንደሚሰሩ ነበር እየተናገርኩ ያለሁት። እንዳውም በዚህ ስራ በብሩክ ላይ አስተያየት በሰጠሁት ምናምን እኔን የሰደቡ ልጆች አሉ፣ ቪዲዮ የሰሩብኝ አሉ። ምንም አልሞቀኝም፣ ምክንያቱም ትክክለኛ ነገር ነው የምናገር። አልሰከስኩም። አቴንሽን እንዲስብ ወይም ሌላ እድገት እንዳገኝ ሰብስክራይብ ምናምናም እንዳመጣ የውሸት ሳክስ አልሰከስኩም። እውነትን እየተናገርኩ ነበር የመጣሁት። ትናንትና መልስ አግኝቻለሁ። በእርግጥ በሚሰሩት የውሸት ስራ ላይ መስመር ስተው ነበረ። ምክንያቱም በሁለቱ መካከል የነሱ ጓደኞች ጣልቃ ገብተዋል። አንዳንድ ጊዜ ምን አለ መሰላችሁ፣ ሀበሻ ገንዘብ ካገኘ ገንዘብ ያስበላል ሰውን፣ ገንዘብ ያስገዳል፣ ራስን ያስገዳል። ገንዘብ ስላገኙበት በውሸት ሳክስ በውሸት ቪዲዮ በመስራት ገንዘብ ስላገኙበት በሀይሚና በብሩክ መካከል ያሉ ጓደኞች በጣም ይቅርታ አድርጉልኝ፣ ራስ ወዳድ ናቸው። ሊያስታርቋቸው አልቻሉም። ነገሩን መስመር አስተውት ነበረ። በሀይሚቱ ቻናል ላይ በተለቀቀው ቪዲዮ ላይ ሁላችንም ጓ ብለናል። ብሩክ በተናገረው ንግግር ተመልካች ጋር ተቀባይነት አላገኝም። ቲክቶክ ላይማ በጣም እሳት ነበር የጫሉት። እኔ ቪዲዮ አላመጣሁትም፣ ግን ስሰማቸው ነበር። ሪከርድም አላረኩም። እሳት ያን ሁሉ አየ ሀብ ነው ማነው ስሙ ግን ረጅም ሙሉ ስሙ ማን ነው? ለማንኛውም ይህንን እሳት የለበሰ የሚዲያ የሀይሚ ነብሮችን ሲያይ ወንድሜን ሊጨፈጭፉን ነው፣ ይሄ ድራማ ማቆም አለበት፣ ቀጥታ አዲስ አበባ መሄድ አለብኝ ብሎ ሌሊት ነው የወጣሁት። አላስቡ ከቡታጅራ ከሌሊቱ 9 ሰዓት በኢትዮጵያ ብርድ። አረ የሀይሚ እህቶች ይመቻችሁ። ጃኬት እንኳን አልለበሰም በእናታችሁ። ጃኬት በዛ በብርድ ሸሚዝ ለብሶ ከሌሊቱ 9 ሰዓት ተነስቶ አዲስ አበባ ገባ። አዲስ አበባ ከገባ በኋላ ደግሞ ስለ ብሩክ ወንድም ነው የማወራው። ወንድሙ ጋር አይደለም የሄደው፣ ቀጥታ ሀይሚ ቤት ሀይሚ ጋር ሄደ። በይበይ ወደዛ ብሎ ሀይሚን ይዞ ወንድሙ ቤት ሄደ፣ አስታረቃቸው። በሁለቱ መካከል የሆነ ነገር አለ ብላችሁ ሁለቱን ለመለያየት በሁለቱ መካከል በሚሰሩ ስራ መካከል አብረው እየበሉ አብረው እየሰሩ አብረው እየዋሉ ልዩነት አለ ብላችሁ እርስ በርሳቸው ለማለያየት ለማጣላት ስትሞክሩ የነበራችሁ ትናንት በተለቀቀው ቪዲዮ ላይ ምን ተሰማችሁ? ስሜቱ ደስ ይላል። እኔ አሁንም የምነግራችሁ ነገር ቢኖር እኔ በእርግጥ በቪዲዮቸው ላይ አስተያየት እሰጣለሁ፣ እነሱነታቸውን ግን አልነካም። ምንም ብዘሉ ብትፈርጡ
በሁለቱም መካከል የፈለገ ልዩነት ቢኖር እናንተ ልትለያቸው አትችሉም። ልለዩቸው የምችሉት ወይም ልጎዷቸው የምችሉት በምን እንደው ታውቃላችሁ? እዚህ ዩቱብ ላይ ባለው በጥቅማ ጥቅም ልትጎዷቸው ትችላላችሁ። ለምሳሌ ቪዲዮ ባለማየት፣ ሰብስክራይብ እንደዛ አይነት ከአሁን በፊትም እንደዛ አድርጋችኋል። ከዛ ውጭ በሁለቱ መካከል ምንም አይነት ነገር ቢፈጠር ተመልካች ምንም አታመጡም። ምንም ማለት ነው። እነሱ ነው የሚታረቁት፣ እነሱ ነው የሚጣሉት። ደግሞ ቃል ኪዳን አላችሁ፣ ይህን እንዳትረሱ። ለማንኛውም ሰላም ወርዷል። እኔ በጣም ደስ ብሎኛል። እስከዛሬ ስሰራው የነበረው ሁሉ የመልስ ምት ስላገኘሁበት ደስ ብሎኛል። እውነትን መናገር፣ እውነትን ይዞ መሄድ እንዴት እንደሚያስደስት እግዚአብሔርን ደስ ይላል አይደል? በቃ የሆኑ ልጆች ራሱ ዝም ብለው ሲሰክሱብኝ ነበር። እኔ ባላየን ያለፍኳቸው ለምን እውነትን አይናገሩ? እውነትን ይዛችሁ ብትናገሩ ለነዛ ልጆች ራሱ መልስ ሰጣቸው ነበር፣ ቪዲዮ ሰራ ነበር። ግን እኔ በሰራሁን ላይ እውነትን ይዘው አይደለም መልስ የሰጡም። ለማንኛውም ሀይሚና ብሩኬ ይመቻቸው። በጣም ብዙ ሰዎችን ያው አንጫጭታችኋል። መጨረሻ ላይ እንደተጣላችሁ አድርጋችሁ ያው ትናንትና በተለቀቀው ቪዲዮ ላይ ውበት እንዲኖረው ያው ማንኛውም ዩቱበር እንደዚህ ነው የሚያደርገው። ተጣላን ብለው ሰርተው መጨረሻ ላይ አይ ይሄ እኮ ስራ ነው አልተጣላንም አይሉም። ትናንትናም እንደዛ ነው ያደረጉት እነሱ። ለምሳሌ ሀይሚዬ ሀብ ደወለ ሊመጣ ነው ሲለኝ እኔ እኮ አሁን ቤት ልለቅ ቀኞች የሚያመላልሱትን ደውዬላቸው ነበር አለች። ግን እውነቱ የቱ ጋር የምትሉ አዲስ አበባ መቼም ሀይሚ አዲ ቤት አትከራየም አይደለ? ዘመናዊ ቤት ነው ትከራየው። አዲ ቤት ራሱ የለም አሉ። አሁን ታውቃላችሁ፣ አንድ ቤት ስትከራዩ በመጀመሪያ ቅድመ ክፍያ የ3 ወር ቅድሚያ ክፍያ ትከፍላላችሁ። ከዛ በኋላ ነው ያ የቤቱ ባለቤት ቁልፍ የሚሰጣችሁ። ከዛ ነው እቃችሁን የምትወስዱት። ኢቨን ባገቡበት ራሱ እየከፈላችሁት የ3 ወር ብር አይመለስላችሁም። እና ሀይሚ የ3 ወር ከፍላ ካሰረች ማለት ነው አይደለም። ድራማው ውበት እንዲኖረው አቴንሽን እንዲስብ ያመጡት አይዲያ ነው። እንደውም የነሱ ጥሩ ነው ማለት ወደ ቤተሰብ አይሄዱም፣ ወደ ባህላቸው እምነት ምናምን አይሄዱም፣ ይሄ ወደ መልከከስ ምናምን ነገር አይሄዱም። በቃ በራሳቸው በግል ላይፋቸው ነው፣ በእርስ በርሳቸው ነው። ቢሰደቡ እነሱ ናቸው፣ ቢመሰገኑ እነሱ ናቸው። ወደ ሌላ መስመር አይሄዱም። ሌላው ጋር ብትሄዱ ይኸው ብድ ነው ያለው፣ ያበደ ነው የሚሰሩ፣ ቀዝቃዛው ጦርነት በሉት። ለማንኛውም እኔ ደስ ብሎኛል። እስከ ዛሬ ስሰራ የነበረው ነገር ሁሉ የእውነት እውነት ሆኖ ሀይሚና ብሩኬ ተለያይተው ቢሆን በቃ ሁሉ የሰራሁት ቪዲዮ ፈጣሪም በጣም ነው ረን የደልተዋለሁ። ደስ ብሎኛል። በቃ ስሰራ የነበረው እኔ እኮ አይመቸኝም ቪዲዮ ለመስራት ማለት ጊዜ የለኝም። ግን ለዚች ለ10 ደቂቃ ራሱን ለዛውም በስክሪን ላይ ሆኜ ለምሰራት ቪዲዮ ግን እውነት የምሰራት ነገር እውነት ፍሬ ነገሮች ስለሆኑ መልስ አግኝቼበታለሁ። በጣም ደስ ብሎኛል። ማርያምን ይመቻችሁ ቤተሰቦቼ።